ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤና፣ ሁሉማን ሁሉ ሰላም ነው። ነባሮቹ በላይክ ግቡ፣ አዲሶቹ ደግሞ አይከፈልበትም። በቅንነት ላይክ ሰብስክራይብ አድርጉኝ። አመሰግናለሁ። እንግዲህ ኖላዊ ድራማ ያው ክፍል 1 አልቆ ነበር። ክፍል 1 በሚያሳዝን ሁኔታ ነበር ያለቀው። ምክንያቱም እንግዲህ ያው አቶ መስፍን እንደባለፈው ወይዘሮ ሜላትን እንግዲህ ያው ድርጅቷ ስለከሰረ ልጆቼ ሲራቡ አይኔ ማየት አይችልም ብሎ እንግዲህ መስፍንም እንግዲህ ከአገር ወጥቶ ነበር። ከዚህ ቀደም ሀና ጠፍታ ሳለ እንግዲህ ሜሉን እንግዲህ ትቷት ሂዶ ነበር። ሜሉ ደግሞ ጠንካራና ስለሆነች እንግዲህ ከድህነት ተነስታ ትልቅ ደረጃ ለራሷ ቢዝነስ ከፍታ እየሰራች ነበረ። እንግዲህ በአቶ በቃሉ የተነሳ እንግዲህ አቶ በቃሉ እንግዲህ ለምን ሴቷ ትበልጠኛለች ብሎ እንግዲህ ሜላት ጋር ተቀጥረው በሚሰሩ ልጆች እንግዲህ ድርጅቷ እንዲከስር አድርጓል ነበረ። መስፍንም ለዛ ነው አገር ትቶ ሄደው። መስፍን ዛሬ ጋር ሁለተኛው ሀና ስትጠፋ እንግዲህ ሜላትን ትቷት ሄዶ ነበር። እሷ ግን ጠንካራ ስለሆነ ልጆቿን አሳድጋ ነበረ እና አሁን ላይ እንግዲህ ሜላት ያ ሁሉ እንግዲህ አቶ ይሄ በቃሉም እንግዲህ ከነ ልጁ እንግዲህ ገንዘቡን ሳይበላው ያው እሱም ይሞታል። እንግዲህ ክፍል 2 ላይ ደግሞ ከክፍል 1 ላይ ከክፍል 1 ያየ ነው። ምክንያቱም የጊዜ ጀግና እንጂ የሰው ጀግና የለም የሚባለው እውነት ነው። እንግዲህ ክፍል 2 ላይ ሜሉ እንግዲህ ያ ሁሉ ገንዘቧ አጥታ ከስራ እንግዲህ ባዶ እጇን ለልጆቿ የምታበላው አጥታ እንግዲህ ቤቷን ዘግታ ያ ሁሉ ንብረቷ ስለወደመ ቤቷን ዘግታ እንግዲህ እያለቀሰች ነው። ምክንያቱም እንግዲህ ምላሴና ሰላም እንዲሁም ሀና እናታቸው ጀግና እንደሆነች ከዚህ ቀደም እንግዲህ ስንት መከራ አይታ ያን ሁሉ ጊዜ አሳልፈው አሳድጋቸው ስለነበር ያን ሁሉ ስለሚያውቁ እንግዲህ ሀናም እቺ ሰላምን የቤት ሰራተኛ ሆና ተቀጥራ ትሰራለች። ያው ስራው ባይመቻት ትወጣለች። ምላሴ ደግሞ እንግዲህ ሊስትሮ እየሰራ እንግዲህ ቤተሰቡን ያስተዳድራል። ሰላም ነው እቺ ሚሉ ያንን ስታይ ደግሞ ትረበሻለች። ወይኔ ልጆቼ በልጅነታቸው እንደዚህ ለምን ሆኑ ቢብላ ነው እንግዲህ የምታስበው። እንግዲህ አሴርና ተምቹ እንግዲህ ከዚህ ቀደም እንደምታዩቸው ነው። ምንም አይነት ነገር የላቸውም ነበረ። አሁን እነሱ ደግሞ በተራቸው እንግዲህ ሀብታም ሆነው አግኝተዋል። እንግዲህ እስከ መጨረሻው ድረስ ተከታተሉ። እንግዲህ በንደት ቁጭ ብላ እየጠጣች ነበረ። ድንብላል እንግዲህ ከዚህ ቀደም ከነሜላት ቤት ተቀጥራ ትሰራ ነበር። ነገር ግን እሷ ሲያጡ ጥያቸው አልሄድም፣ ገንዘብ ሲያገኙ አብሬያቸው ኑሬ ብላ እስከ አሁን እንግዲህ ከጎናቸው ነው ያለችው። እንግዲህ አንድ ሰው ገንዘብ ባለው ሰዓት የቤት ሰራተኛ ሲቀጥር አለመበደሉ ለዚህ ነው የሚጠቅመው። ሜላትም እንግዲህ ድንብላልን አልበደለቻትም። እንዲሁም ደግሞ ድል ባለ ሰርግ ተምቹን የምታገቢ ከሆነ እድርሻለሁ ብላን ነበር። ነገር ግን ያላሰቡን ነገር ገጠማቸው። እንግዲህ ማለቴ ሀና እማዬ ምን እያደረግሽ ነው ስትላት ሜሉ ምንም ነገር እንዳትናገሪ ትላታለች። እማዬ ገና ሳይነጋ መጠጥ ስትላት እንግዲህ ሜሉ ተይኝ ብዬሻለሁ ምንም ነገር እንዳትናገሪ። እናም እያለቀሰ እማዬ እንዴት ነው እምተውሹ? በባዶ ሆድሽ መጠጥ እየጠጣሽ አረቄ ትጠጫለች ስትላት እንግዲህ ሜሉም እንግዲህ አየሽ በባዶ ሆድ እኮ መጠጣት በጣም ደስ ይላል። ሁሉን ነገር ሀሳቤን ጭንቀቴን ያስረሳኛል ትላለች። እንግዲህ አንዳንድ ሰው ያው ጭንቀቱን ሀሳቡን ለመርሳት እንግዲህ መጠጥ ወይም ጭስ ወይም ደግሞ መቃም ነው። ምክንያቱም እንግዲህ ነገሮችን ማስታወስ እንዳይችሉ ከዛ በኋላ እንግዲህ ያኔ ወይ እንቅልፍ ይወስዳቸዋል። ያው እንደዚህ የሚያደርጉት ወደው ሳይሆን እንግዲህ ከሀሳብና ከጭንቀት ለመገላገል ነው። ሀናም የያዘችዋን ስትቀማ እንግዲህ ሜሉ ገፍተራ ስትጠላታለች። ሀናም እማዬ በጣም እኮ እያስፈራራሽ ነው ትላታለች። ምንም ነገር እንድትከለክልኝ አልፈልግም፣ ይሄ ሳይሆን ደግሞ ገና ብዙ እጠጣለሁ ትላታለች። ቆይ ይህን ያህል ምን ተገኝቶ ነው ስትላት እንግዲህ ሜሉም እንግዲህ ስላጣው ሳይሆን ስላገኘው ሳይሆን ስላጣው ነው
ነገረኝ የነበረኝን በሙሉ እኮ ሙሉ በሙሉ አጥቻለሁ ትላታለች። በእርግጥ ሜሉ እንግዲህ ያን ድርጅት ያቋቋመችው እንግዲህ ብዙ መከራና ስቃይ አይታ ነበር ያቋቋመችው። ነገር ግን አንዳንድ ያው በንግድ ዓለም ስትኖሩ እንግዲህ አንዳንድ ምቀኛ አይጠፋምና እንግዲህ እሷን ከዛ ውስጥ ተቀጥረው በሚሰሩት እንግዲህ አንድ ሰው ተቀጥሮ ሲሰራ እንግዲህ ለዛ ለባለቤቱ ታማኝ መሆን አለበት። ነገር ግን ወይዘሮ ሜላት እንግዲህ የቀጠረቻቸው አምናቸው ነበረ። እነሱ ግን በቃሉ ገንዘብ ስለሚሰጣቸው ያለውን ንብረት ያለውን ሙሉ በሙሉ ለአቶ በቃሉ ይሰጡትና እሷን ያው ያከስሯታል። ነገር ግን አሁን ሜሉ እንደዚህ መሆን የለባትም። እንደ በፊቱ ጠንካራ ሆና ልጆቿን ማጠንከር ነው የሚገባቱ። ስለዚህ አንዴ የፈሰሰ ነገር አይታፈስ ይባላል። ሰው ያገኛል፣ ያጣ ያገኛል፣ ያገኘም ደግሞ ያጣል። ስለዚህ በዚች ምድር ስትኖሩ ያው ብዙ ፈተናዎች ይኖሩባቸዋል እና ፈተናዎችን ደግሞ ተቋቁማችሁ ፈጣሪያችሁን እያመሰገናችሁ መኖር ነው ያለባችሁ። ስለዚህ ሜሉ ካበጣ ገቧ መስፍን ቢኖር እውነቴን ነው ያኔ የመጣውን ነገር ከሱ አብራ ተቀብላ ትጋፈጠው ነበር። ነገር ግን መስፍን እንደለመደው ጥሏት ስለሄደ አሁን ላይ ሜላት ተስፋ ስለቆረጠች ነው። ተስፋ የቆረጠችበት ምክንያት እንግዲህ ልጆቿ የቤት ሰራተኛ፣ ወንዱ ልጇ ደግሞ ያው ሊስትሮ ስለሆነ ነው። እነሱ ናቸው እንግዲህ ውለው ገብተው ሰርተው አንዳንድ ነገር ምግብ ይዘውላት ሲመጡ፣ ለዛ ነው እሷ አሁን ላይ ተስፋ የቆረጠችው። እማዬ ምንም ነገር እኮ ያጣነው ነገር የለም፣ ሁሉም ነገር እኮ በፍርድ ላይ ቀጠሮ ነው ትላታለች። ለነው እኮ አፍሪካ ውስጥ ነው። ስለዚህ እንኳን ከመንግስት ጋር ከግለሰብ ጋር ራሱ ያለንን ለማስመለስ እኮ ገንዘብ ያስፈልገናል ትላታለች። እንግዲህ ሜሉ እንደሚመስለኝ ከሆነ ያለው ንብረቷ ሁሉ እንግዲህ ተወርሶባል ነው። እማዬ አንቺ እኮ ጠንካራ ነሽ ስትላት እንግዲህ እባክሽ ተስፋ አትቁረጭ ስትላት ሜላትም በፍጹም እኔ ሀናም እንግዲህ እንደዚህ ከሆነማ እማዬን ላጣን ነው እያለች እንግዲህ ብቻዋን ታለቅ። በእርግጥ ከባድ ነገር ነው። ምክንያቱም ገንዘብ አግኝታችሁ ስታጡ ያንን አምኖ ለመቀበል ይከብዳል። ሌላው እንግዲህ ኖላዊ ነው። ኖላዊ እንግዲህ ፋኖሴን አግብቶ አሁን ላይ ጥሩ ኑሮ እየኖረ ነው። ፋኖሴም እንግዲህ ስላረገዘች በጣም ደስ ብሏታል። ኖላዊ ግን ሜሉ ባጣችው ነገር ሜሉ አሁን ላይ ባለችው ነገር እንግዲህ በጣም ያዝናል። ኖላዊም እንግዲህ አሁን ላይ እሱም በአቅሙ ዘበኛ ሆኖ እየሰራ ነው ያለው። እንግዲህ ልብስ ገዝታ ጫማ ገዝታ ስትሰጠው ይኸውልህ ለእኔ ደስ የሚለኝ ጥሩ ነገር ስትለብስ ከሰው በታችሁ ነህ እንዳይህ አልፈልግም ስትለው ኖላዊም እንዴ እኔን እኮ ስታገኝ ምንም ነገር የለኝም ነበር ሲላት እንግዲህ ፋኖሴም እሱ እኮ ያለፈ ነገር ነው ትለዋለች። ይሄ ማለት እኮ ዛሬ ሀና ጋር ውለሻም ማለት ሀና ናት አይደለም እንደዚህ ያለች ይችላታል። ምን እያደረግሽ ነው ፋኖዬ ሲላት እንግዲህ ፋኖም ዝንጥ እንድትልልኝ ነዋ የኔ ባል ትለዋለች። ዘነጥኩኝ አልዘነጥኩኝ ምን ያደርጋን ብለሽ ነው ሲላት እንግዲህ ፋኖሴ እንግዲህ ያንተ እኮ መዘነጥ ማታውቅ ነው ትለዋለች። ሁልህ ኖላዊ አንተ እኮ ለእኔ ምን ማለት እንደሆነ ስለማታውቅ ነው። ወይ ፋኖሴ እኔ እኮ ላንቺ ምን እንደሆንኩ አውቀዋለሁ ይላታል። እንግዲህ ፋኖሴ ኖላዊ ጋር ስትተዋወቅ ኖላዊ ምንም ነገር የለውም። ነገር ግን እሷ ድህነቱን ሳይሆን ፍቅር ያቸንፋን ብላ ነው አግብታው የምትኖረው። ሁልህ ኖላዊ በአንተ መዋብ ውስጥ የኔ ማማር፣ በአንተ ደግሞ መልበስ ውስጥ የኔ ሁሉ ነገር ነህ ትለዋለች። በቃ እኔ ለአንተ ለእኔ ጥሩ ሰውና ደግ ሰው ነህ ትለዋለች። እንግዲህ እሱንማ አውቃለሁ ሲላት እንግዲህ ፋኖሴም ታዲያ እያወቅ ለምንድን ነው መዘነጡን የጠላኸው ትለዋለች። ጋለው ብለሽ ነው ከዛ በር ላይ ተጎልቼ በር ስከፍትና ስዘጋ ለመውለው ነገር መዘነጥ ምን ትርጉም አለው ብዬ ነው። እንግዲህ ኖላዊን እሷ ጠንክራ እሱን ታጠነክረዋለች።
ኖላዊ እሱ ያለ ዛሬ ያለህበት ነው፣ ነገ ደግሞ ምን እንደሚፈጠር አናውቅም። እዚህ ደግሞ ለዛ ማንነትህ መዘጋጀት ይኖርብሃል። ወይም ግድልሽም ፋኖሴ ሆዴ እኮ በወሬ ሞላ፣ ስለዚህ ምግቡን አቅርቢና ልብላ ሲላት ፋኖሴም ትስቅበታለች። ብቻዋን እያለቀሰች እንግዲህ ድንብላል ትመጣለች። ድንብላልም ስትመጣ ትርንጎዬ ትላታለች። ምን ነው እያለቀሽ ነው እንደ ስትላት ሀናም አይ እያለቀስኩ አይደለም ትላታለች። ለነገሩ ተይው ምን እንደሆንሽ እያወቅኩኝ ለምን እጠይቅሻለሁኝ ሀና ምንድነው የሆንኩት ብላ ትጠይቃታለች። የትዬ ነገር አይደለ እያስጨነቀሻለሁ ትላታለች። አዎ ድንብላል የእናቴ ነገር ነው እንደዚህ እያስጨነቀኝ ያለው፣ በቃ እማዬን ላጣን ነው ማለት ነው ትላታለች። እንግዲህ ትርንጎዬ ምን ማድረግ ይቻላል፣ አንዴ እንደሆነ ጊዜውን አዙሮባታል። እናም አይ ጊዜ ነው ወይ ብለሽ ነው ድንብላል ብላ ትጠይቃታለች። ድንብላልም ታዳስ ትርንጎዬ ሆነው ጊዜ እኮ ነው የሰው ልጅ ከፍ ዝቅ የሚያደርገው። እናም እኔ እንጃ እማዬ ብቻ ባላለቀ ነገር ለምን ተስፋ እንደቆረጠች አላውቅም። ትርንጎዬ በሳቸውም እኮ አትፍረጅባቸው፣ እኮ ቢሆኑ እውነት አላቸው። እናም እንግዲህ እሱን እኮ አውቃለሁኝ ለእኛ ስትል ህመሟን ወጥ አድርጋ መያዝ አለባቸው ቢሆን ስትል እንግዲህ ለምኑ ስትላት በልጅ ፊት ያው የውሸት ደስተኛ የመሆኑ ጭንቀት መደበቁ ደክሟቸው ቢሆንስ ትላለች። እንግዲህ ድንብላል እስከ ዛሬ አብራቸው ናት፣ በፊትም ነበረች፣ አሁንም ጥላቸው አልሄደችም። ገንዘብ ሲያጡ ብላ እንግዲህ ተምቹ እንጋባ እያላት ነው። እሷ ግን በፍጹም በገንዘብ ባላቸው ጊዜ በደስታቸው ጊዜ አብሬ ኑሬ አሁን እነሱ ሲያጡ ጥያቸው አልሄድም ብላ እንግዲህ አብራቸው ነው ያለችው። ስለዚህ እንደ ድንብላል አይነት ደግሞ ታማኝ ሰራተኛ ያብዛልን እንላለን። ሰላም ናት። ሰላም እንግዲህ ወደ ደላላው ታረቀኝ ሄዳለች። እንግዲህ አንዷን ምንድን ነበረ አንቺ ያልሽኝ ሲላት፣ አንደኛዋም ኧረ እኔ ወንድ ላጤ ቤት መግባት አልፈልግም ትለዋለች። እንግዲህ ትገባና መጣሽ ደግሞ ሲላት ታረቀኝ ሰላምም ቆይ አንተ ምን አይነት ቤት ነው የምታስገባኝው? ቀኝም ለአራተኛ ቤት እኮ ቀይር ደግሞ ከዚህ ምን አጋጠመሽ? እንግዲህ በቃ ቤቱ አልተመቸኝም ትለዋለች። መሰለ ቤት አስገብቼሽ እንድን ነው አልተመቸኝም የምትይው? በቁጣ አልተመቸኝም በቃ ትለዋለች። እየሆንሽ ነው ሰላም? ልትዝናኝ ሳይሆን ልትሰሪ እኮ ነው የገባሽው። አንተ እኮ አልገባህም ቤቱ እኮ እንዴት እንደሚሸት ትለዋለች። እንግዲህ ያንቺ ደግሞ ለየት ያለ ነው ደግሞ ስለ ቤቱ ምን አገባሽ? ሌላ ቤት እንድትፈልግልኝ ነው ልነግርህ ነው የመጣሁት። ታረቀኝም እንግዲህ 2 ሳምንት ባልሞላ ውስጥ እንግዲህ 5 ሰው ቤት ይላታል። እንግዲህ ሰላም ያውም ጎበዝና ጠንካራ ናት። ምክንያቱም እንግዲህ ከዚህ ቀደም እንግዲህ ቤታቸው በሰራተኛ ነው ሁሉ ነገር የሚሰራው እና ደግሞ ምግብ ራሱ መስራት የጀመረችው እንግዲህ ሀና ከመጣች በፊት ነው ወደ ክችን እመገባው። ከዛ በፊት ግን ክችን ገብታ አታውቅም ነበር እና ሀና እንግዲህ እንዴት እንደሚሰራ ሁሉን ነገር አሳይታታለች። አዎ ገና ማለት ሰላም ገና ከዚህ በኋላ ልንቀጥል እንችላለን ስትለው ታረቀኝም ደላለው ኧረ ተይ ሰላም ተይ ሽን አስተካክለሽ ብትሰሪ ምን ችግር አለው ይላታል። ገንዘብ አይደለም እንዴ የምትፈልጊው? እኮ አሁን ፈልግልኝ ስትለው እንግዲህ ደላላውም ታረቀኝም ቀጣይስ በምን እርግጠኛ ልሁን ትተሽ እንደማትመጪ እና ሰላም እንግዲህ ጸባያቸውን አስተካክለው እንዲይዙኝ ንገራቸው። እኮ ቀጣሪ ናቸው፣ አንቺ ደግሞ ተቀጣሪ ነሽ። ስለዚህ አንቺ ነሽ ጸባይሽን አስተካክለሽ የምትኖሪው ይላታል። በእርግጥ ደላላው ልክ ነው። እንግዲህ አሰሪና ሰራተኛ እንግዲህ እኩል አይደለም። አሰሪ ያው ገንዘቡን ከፍሎ ስለሚያሰር እንደፈለገው ሊያደርግ ይችላል። ሰራተኛ ደግሞ እንግዲህ የመጣውን ነገር በጸጋ ተቀብሎ ጸባያችንን አስተካክለን መስራት ነው ያለብን። ቆይታ ስትሄድ እንግዲህ አንደኛዋ ምን አይነት ባለሙያ ብትሆን ነው 5 ቤት በአንድ ሳምንት የገባችው ስትለው
ደላላውም ታረቀኝ፣ አይ ሙያ እንኳን የላትም ስለምታሳዝነኝ ነው ይላታል። እንዴት ስትለው እናቷ ከዚህ በፊት ድርጅት ያላትና ሀብታም ሴት እንዲሁም ሰራተኛ ቀጥራ ነበር የምትኖረው፣ ሰራተኞቹን እየጨቆነ ነበር የምትልከው ሲላት እንግዲህ እና ታዲያ ምንድን ነው ብለው ሲጠይቁት ያው ያላትን ንብረት ስላጣኝ ነው ይሏታል። እንግዲህ ለወይዘሮ ሜላት ደግሞ ጥሩና ታማኝ ሰራተኛ ያገኘችው ድንብላል ናት። ማለት ሰራተኛ ጥሩ ከሆነ ታማኝ ከሆነ አሰሪዎችም ታማኝና ጥሩ ይሆናሉ። ከዚህ ቀደም እንግዲህ ለሜሉ ያጋጠሟት ሰራተኞች ያው መጥፎ ነበሩ። መጥፎ ሲሆኑ እኛም መጥፎ ስንሆን እነሱም መጥፎ ይሆናሉ። ወደ ምላሴ ስንመጣ እንግዲህ ምላሴ ሊስትሮ ሆኖ እየሰራ ነው። ጫማ እየጠረገ ያለ እንደ አጋጣሚ እንግዲህ ያው እናቱ እንግዲህ ከቤት ከፍቷት ስለነበረ እሱም ያው ልቡ ስለሚነግረው ይረበሻል። በዚህ ጊዜ እንግዲህ ልብሱን ቀለም ያስነካበታል። ያ ጫማ የሚጠርግለት ልጅ ደግሞ ለምንድን ነው እንደዚህ የምታረግብልኝ ብሎ እንግዲህ ሲቆጣ ምቹና እንግዲህ ጆሮ ይመጣሉ። በጣም ይቅርታ ወንድሜ ሲለው እንግዲህ ደንበኛውም እንግዲህ ምን አባህ ነው ያደረግከው ሲለው እባክህ ሳላስበው ነው ትለኛለህ እንደ ብሎ ገፍትሮ ምን አይነት ነው ሲያስጠላ ብሎ ገፍትሮ ሲጥለው እንግዲህ ጆሮና ተምቹ እየሮጡ ይመጣሉ። ምንድን ነው ሲለው እንግዲህ ምላሴም ሳላስበው ነው ልብሱን ቀለም የቀባሁበት ይለዋል። ለምንድን ነው የረገከው ሲለው ይኸው እስኪ ጫማዬን ሲለው እና ታዲያ እንደዚህ ያደረገ ብለህ ነው እንዴ ልጁን ገፍትረህ የምትጥለው? ጆሮ ባክተው ሲለው እንግዲህ ያንኛውም ለእንዴ ጭራሽ ትከራከርለታለህ? ለምን አልከራከርለት? ማን እንደሆነ ግን ታውቃለህ? ማንም ይሁን እኔ ምን አገባኝ ይለዋል። ሚሼ ነው ማን ነው ሲለው ሱሪን ቀለም ቀባቤ ብሎ እኮ ነው እንደዚህ ገፍትሮ የጣለው። እስከ ከፈልኩ ድረስ በትክክል ደግሞ ጫማዬን ሊጠርግልኝ ይችላል። ኳጋ የሌለ ቀጠሮ ነበረኝ። ታምቹም እንግዲህ ልጁ ጋር እየቀለደ ኧረ እባክህ ከችኳ ጋር ቀጠሮ አለህ እንደ ይለዋል። አዎ በእናትህ አያናድድም? እንግዲህ አንዳንድ ጊዜ አግኝቶ ማጣት ከባድ ነው። እንግዲህ ምላሴ አሁን ላይ ጫማ እየጠረገ እንግዲህ ቤተሰቡን እያስተዳደረ ነው። ያው እንግዲህ ሰላም ወደ ቤት ትሄድና እናቷን ሜሉን ስታያት ለምንድን ነው እማዬ እንደዚህ የምትሆኙ? ከዚህ የባሰ የከፋ ነገሮች እኮ እኔ አንቺ ምላሴ ብዙ ነገሮች እኮ አሳልፈናል እማዬ፣ ይሄም እኮ ቀን ያልፋል። ለምንድን ነው ተስፋ የምትቆርጪው? ትላታለች። ሜሉም እባክሽ ልጄ እኔ ምንም የምረባ ሴት አይደለሁም። አይደለሽም እማዬ፣ አንቺ ጥሩ ሰውና ጠንካራ ሴት ነሽ። ሰላምዬ ያኔ እኮ ጊዜ ቢያንስ ትንሽዬ ገንዘብ ነበረን። ገንዘብ እማዬ ስንት ሌሊት ምላሴ ሞተብን እያለን እያደርነ ያተረፈው ምላሴን ገንዘብ ነበረው አልነበረም። ስለዚህ ጊዜ ነው ምላሴን ያተረፈው እያለቀሰ ሰላምዬ ተይኝ እባክሽ ስትላት ሰላም በፍጹም አልተውሽም እማዬ፣ ጠንካራ እናት እንዳለኝ ስለማውቅ መቼም ቢሆን አልተውሽም። እባክሽ እማዬ ድጋሜ ተይኝ እንዳትይኝ። እሺ ምን ላድርግ ሰላምዬ ትላታለች። እማዬ ሌላ ምንም አታድርጊ፣ ለእኛ ለልጆች ስትይ ብቻ ጠንካራ ሁኝልን። ሌሊት የማይነጉ ሌሊቶችን አሳልፈናን እኮ ይህንንም ጊዜ እኮ እናሳልፈዋለን ትላታለች። ሰላም ትክክል። አንዳንድ ጊዜ የማይነጉ ሌሊት እየመሰለን እንዲሁም ደግሞ የማያልፍ ጊዜ እየመሰለን አብዛኛው ሰው እንግዲህ ተስፋ ይቆርጥ። ተስፋ ከቆረጠ በኋላ ያብዳል። ከዛ በኋላ እንግዲህ ራሳቸውንም የሚያጡ ሰዎች አሉ። ስለዚህ የማያልፍ ጊዜ የለም። በትዕግስት ሁሉ ነገሮችን እናሳልፋለን እና ደግሞ የጊዜ ጀግና እንጂ የሰው ጀግና የለም። ሜሉ እንግዲህ ከዚህ በፊት እንደምታውቋት እንግዲህ ከበፊቱም ያው ብዙ መከራ ስቃይታ ነው እንግዲህ ገንዘብ አገኘች። ገንዘቧን ደግሞ ልጆቿን እያስተዳደረች ነበረ። ነገር ግን ደግሞ ያው ታጣይ ሰው አንድ ሰው ያጣን ያገኛል። ያው ህይወት እንደዚህ ህይወት ከባድ ነገር ነው። እኔ ከሜሉ የተማርኩ ምንድን ነው ጠንካራ እናት ነች። እንግዲህ
መስፍን ጥሏት ሲሄድ ልጆቿን ጥዬ ልሂድ አላለችም። እሷ ግን ልጆቿን ጠንክራ አሳድጋ ለዚህ ነገር አድርሳለች። አሁን ያው መቀበል ስላቃታል ነው። እና ሜሉ በጣም ምርጥ የእናቶች እናት ነው። እና ምን እላለሁ መሰላቸው ለእናቶቻችን እድሜና ጤና ፈጣሪ አምላክ ይስጣቸው እላለሁኝ። እናት ማለት እንዴት ነች? እናት ማለት እንዴት ነች? እናት እሷ እየራባት ልጆቿን የምታበላ እሷ ሳትለብስ ልጆቿን የምታለብስ እሷ ጫማ ሳታረግ ልጆቿን ጫማ ገዝታ የምታደርግ እና እናት የእሷ ደስታን ትታ የልጆቿን ደስታ የምትፈልግ ናት። እና ሜሉ ያው መስፍን አብዛኛው አሁን መስፍን እንግዲህ አንዳንድ ባህሎች እንግዲህ ከዚህ በእርግጥ ድራማ ነው። አንዳንድ ባህሎች እንግዲህ መቋቋም ሲያቀቷቸው ያው ጥሏቸው የሚሄዱት። ስለዚህ መስፍን እርግጠኛ ነኝ ከሜሉ ጎን አብሮ ቢሆን አይዞሽ ሜሉ እኔ ያለሁሽ፣ ይህን ጊዜ እናልፈዋለን። በፊት እንኳን ብቻሽን ሆነሽ አልፈሻል፣ አሁን ደግሞ ከኔ ጋር ሆነን እናሳልፈዋለን ቢላት ሜሉ ትጠነክራለች። እንግዲህ በቀጣይ ክፍል መስፍን መጥቶ ቤተሰቦቹን ማበረታታት ቤተሰቦችን ደግሞ መያዝ አለባቸው እላለሁ። እንዲሁም ደግሞ በገንዘባቸው ተማምነው ሰውን የሚሳደቡ ሰውን ደግሞ ብዙ ነገር የሚያደርጉ ይሄ ድራማ ያስተምራቸዋል ብዬ አስባለሁ። እንግዲህ ከዚህ ቀደም ሜላት ነበራት። አሁን ደግሞ እንግዲህ ተምቹና አሲር እንግዲህ እነ ሀናን እየረዱ ገንዘብ አላቸው። ሌላዋ እንግዲህ ድንብላል ናት። ድንብላል አሁን አላገባም ብለዋል ተምቹን። እና አንድ ሰው ስታገኙ አብሯችሁ ስታጡ ጥሏችሁ መሄድ የለባችሁም። ስለነበረን ቆይታ እናመሰግናለን ባይ